የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን 7 ጦርነቶችን አስቁሜያለሁ፣ የቀረው 8ኛው ነው፣ ይኸውም የሩሲያና የዩክሬን ጦርነት ነው ካሉ የተቆጠሩት ጥቂት ወራት ብቻ ናቸው። ፕሬዝዳንቱ እንዳስቆሙ ከተናገሩት 7 ጦርነቶች ውስጥ አንዱ የሆነው ደግሞም በማሌዥያ ዋና ከተማ ኳላላምፑር ድረስ ተገኝተው በሰላም ስምምነት ቋጮት ያሉት የታይላንድ ካምቦዲያ ጦርነት ከተኩስ አቁም ስምምነት ወደ አየር ድብደባ ተሸጋግሯል። ታይላንድ ከካምቦዲያ ጋር ባላት አወዛጋቢ ድንበር ላይ የአየር ድብደባ መጀመሯን ማስታውቃለች። ይህንኑ ተከትሎ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የተደረሰው የተኩስ አቁም ስምምነት ተጥሷል። የታይላንድ ጦር ቃል አቀባይ እንዳሉት በተባባሰው አዲስ ግጭት ቢያንስ አንድ የታይላንድ ወታደር ተገድሎ 8 ሰዎች ቆስለዋል። የካምቦዲያ ወታደራዊ ኢላማዎችን ለመመከት የአየር ድጋፍ ጥሪም አቅርቧል። በታይላንድ ጦር ጥቃት የተፈጸመበት የካምቦዲያ የመከላከያ ሚኒስቴር በወጣው መግለጫ ወታደሮች ምላሽ አልሰጡም ብሏል። ነገር ግን ካምቦዲያ ከባድ የጦር መሳሪያዎችን ማሰባሰብ፣ የውጊያ ክፍሎችን እንደገና ማደራጀትና ወታደራዊ እንቅስቃሴዎችን ሊያባብሱ የሚችሉ የድጋፍ መርሃ ግብሮች ማዘጋጀት እንደጀመረች እየተነገረ ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። እስካሁን ድረስ በጦርነቱ 3 የካምቦዲያ ሲቪሎች ከባድ ጉዳት ደርሶባቸዋል። በሀገራቱ መካከል የተፈጠረው የድንበር ውዝግብ ባለፈው ሐምሌ ወር ለ5 ቀናት የቆየ ጦርነትንም ፈጥሯል። በኋላም በማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂምና ትራምፕ አማካኝነት በጥቅምት ወር በኳላላምፑር የተኩስ አቁም ስምምነት ደርሰዋል። በሁለቱ ሀገራት መካከል ከአውሮፓውያን 2011 ወዲህ የመጀመሪያው ግጭት በግንቦት 2025 ተፈጥሯል። በወቅቱ አንድ የታይላንድ ወታደርን ያቆሰለው የተቀበረ ፈንጂ ፍንዳታን ተከትሎ ሀገሪቱ የካምቦዲያን አምባሳደር እንደምታባረር መዛቷ ውጥረቱን ከፍ አድርጎታል። በኋላም በድንበር አቅራቢያ የተኩስ ልውውጥ ተቀስቅሶ ታይላንድ የኤፍ-16 ተዋጊ ጀቶችን አሰማርታለች። ይህም ከ10 ዓመታት በኋላ የከፋው ግጭትን ወልዷል። በወቅቱ በተካሄደው ጦርነት ቢያንስ 48 ሰዎች ተገድለዋል፣ 300 ሺህ ነዋሪዎች ተፈናቅለዋል። ከዚያ በኋላ ማሌዥያ፣ አሜሪካና ቻይና ሁለቱንም ወገኖች ወደ ጠረጴዛ ለማምጣት ጥረት አድርገዋል። በተደረገው ጥረት የሁለቱ ሀገራት መሪዎች ጦርነቱን ለማስቆም ቀጥተኛ ግንኙነቶችን ለማስጀመርና የተኩስ አቁም ስምምነትን ተግባራዊ ለማድረግ ስምምነት ተፈራርመዋል። ይህን ተከትሎ ፕሬዝዳንት ትራምፕ በካምቦዲያ የኖቤል የሰላም ሽልማት እጩ እንዲሆኑም ተመርጠዋል። ሀገራቱ ከዚህ ወዲህ ከግጭት ርቀው ቢቆዩም የተቀበረ ፈንጂ የታይላንድ ወታደርን ካቆሰለ በኋላ ለግጭት መንስኤ የሚሆኑ ውጥረቶች ተፈጥረዋል። በውጥረት የቆየው የሀገራቱ ግንኙነት ህዳር 29 ቀን ታይላንድ በፈጸመችው የአየር ድብደባ ወደ ጦርነት አምርቷል። ሁለቱም ሀገሮች የተኩስ አቁም ስምምነቱን በመጣስ አንዱ ሌላኛውን ይከሳሉ። የታይላንድ ባለሥልጣናት በመቶ ሺዎች የሚቆጠሩ ሲቪሎች እየተፈናቀሉ ነው በሚልም ከሰዋል። የካምቦዲያ የመከላከያ በጀት በ2024 $1.3 ቢሊዮን ሲሆን ከ124 ሺህ በላይ ለውጊያ ዝግጁ ወታደሮችም አሉት። በ1993 የተመሠረተው የሀገሪቱ ጦር ኃይል ደግሞ ከ200 በላይ የጦር ታንኮች፣ 480 መድፍና 75,000 ወታደሮች አሉት። ታይላንድ ደግሞ በ2024 የመከላከያ በጀቷ $5.73 ቢሊዮን ሲሆን ከ360 ሺህ በላይ ለውጊያ የተዘጋጁ ወታደሮች አሏት። በዚህም የታይላንድ መከላከያ 400 የጦር ታንኮችና 2600 ገደማ መድፎችን ታጥቀዋል። ከዚህ በተጨማሪ በአሜሪካ የተሰሩ ሰው አልባ አውሮፕላኖችን ታጥቀዋል። በሌላ በኩል ደግሞ የካምቦዲያ የአየር ኃይል ከታይላንድ በአንጻራዊ ሁኔታ ሲታይ አነስተኛ የሆኑ የጦር አውሮፕላኖች አሉት። ታይላንድ በደቡብ ምስራቅ እስያ ውስጥ ካሉ የታጠቁና የሰለጠኑ የአየር ኃይል ባለቤት ሀገራት ውስጥ
አንዷ ስትሆን 115 የመዋጋት አቅም ያላቸው የጦር አውሮፕላኖች 28 ኤፍ-16 ተዋጊ ጀቶችና በርካታ ሄሊኮፕተሮችም አሏት። በባህር ኃይል በኩል ደግሞ ካምቦዲያ 1500 የባህር ኃይል ወታደሮችን ጨምሮ 13 የቅኝትና የባህር ዳርቻ የጦር መርከቦች አሏት። በአንጻሩ የታይላንድ የባህር ኃይል በጣም ግዙፍ ሲሆን 70,000 የባህር ኃይል ወታደሮች ያሉት ሲሆን አንድ አውሮፕላን ተሸካሚና 68 የቅኝት እንዲሁም የባህር ዳርቻ የጦር መርከቦች አሉት። በአሁኑ ወቅት በሁለቱ ሀገራት መካከል አዲስ ጦርነት መፈጠሩ የተረጋገጠ ሲሆን በሁለት የድንበር አካባቢዎች ጦርነቶቹ ተቀስቅሰዋል። ካምቦዲያ አምፖግ የጦር ሰፈርን ኢላማ ባደረገው ጥቃቷ ቢያንስ አንድ የታይላንድ ወታደር ሲገደል በርካቶች ቆስለዋል። ጦርነቱን ቀድሞ በመጀመር ክስ የቀረበበት የታይላንድ ጦር የካምቦዲያ ጦር መሳሪያ ድጋፍ ሰጪ ቦታዎች ላይ የኢላማ መልሶ ማጥቃት ፈጽመዋል። የሮያል ታይላንድ አየር ኃይል ኤፍ-16 ተዋጊ ጀቶችን በማሰማራት ወታደራዊ ተቋማትን፣ የጦር መሳሪያ ማከማቻዎችን፣ የህዝብ ማዕከሎችን እንዲሁም ቀጥተኛ ስጋት ተብለው የተገመቱ የሎጂስቲክስ መስመሮችን መጥቷል። ካምቦዲያ ከባድ የጦር መሳሪያዎችን በማሰባሰብ የታይላንድ ድንበር አካባቢ ስጋት ላይ የሚጥሉ እንቅስቃሴዎች እያደረገች ነው ሲልም ከሷል። የካምቦዲያ ብሔራዊ መከላከያ ሚኒስቴር በበኩሉ የሮያል ታይላንድ አየር ኃይል ክሶችን ሐሰተኛ መረጃ በማለት አስተባብሏል። ከቀናት የትንኮሳ ድርጊቶች በኋላ የታይላንድ ወታደሮች በሁለት ቦታዎች ላይ ጥቃት ከፍተዋል ሲልም ከሷል። የካምቦዲያ መከላከያ ሚኒስቴር ቃል አቀባይ ማሊሶቻታ ደግሞ የታይላንድ ጦር በታንክ ተኩስ ከፍቷል በማለትም ወንጅሏል። ጦርነቱ በሁለቱም ሀገራት ዳግም መፈናቀልን አስከትሏል። የታይላንድ ጦር በወጣው መግለጫ 35,000 ገደማ ሰዎች ተፈናቅለዋል። በካምቦዲያ ባለስልጣናት በኩልም በሀገራቱ ድንበር አቅራቢያ የሚኖሩ በርካታ ነዋሪዎች እየሸሹ ነው ብለዋል። የካምቦዲያ መንግስት በጦርነቱ ምክንያት በአካባቢው ያሉ ትምህርት ቤቶች ዘግቷል። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ጥልቅ ስጋት እንዳለባቸው ገልጸዋል። ሁለቱም ወገኖች ግጭቱን ከማባባስ እንዲቆጠቡ እናሳስባለንም ብለዋል። ማሌዥያ ጦርነቱን ለማርገብና ተጨማሪ ክስተቶችን ለመከላከል የሚረዳ እርምጃዎችን ለመደገፍ ዝግጁ መሆኗን ተናግረዋል። ታይላንድና ካምቦዲያ በድንበር ውዝግብ ምክንያት ከ100 ዓመት በላይ ሲከራከሩም ቆይተዋል። እነዚህን የይገባኛል ጥያቄዎች በሰላማዊ መንገድ ለመፍታት ቢሞክሩም ለጦርነት መንስኤ ከመሆን አልዳንም። በቅርብ ወራት ከተከሰቱት ጦርነቶች መካከል የሐምሌው በሁለቱም ወገን 48 ሰዎች ተገድለውበታል። ከ300 ሺህ በላይ ሰዎችም ተፈናቅለዋል። የታሪፍ አለንጋቸውን በመምዘዝ በሁለቱ ሀገራት መካከል ከዚህ በፊት ተቀስቅሶ የነበረውን ጦርነት ያስቆሙት አዛውንቱ ፕሬዝዳንት ትራምፕና ሌሎችም አዲሱን ጦርነት በድጋሚ እንደሚያስቆሙት ይታመናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሮይተርስ፣ አልጄዚራና ቢቢሲን በዋቢነት ተጠቅመናል።